ዘመናዊ የምርጫ ጽንሰ ሐሳብ ከተጠነሰሰበት 1923 ዓ.ም ጀምሮ ኢትዮጵያውያን በድምጻቸው የሚበጃቸውን ለመምረጥ ጥረት ሲያደርጉ ቆይተዋል። እነዚህ ጥረቶች ግን የሚፈለገውን ውጤት ያመጡ ናቸው ለማለት አያስደፍሩም። የምርጫዎቹ መጨረሻ የኢትዮጵያንን ተስፋ ያጨለመ የዲሞክራሲ ልምምድ ስርዓቱን ወደ ኋላ የጎተተ ነበር። የለውጡ መንግስት ወደ ስልጣን ከመጣ ከጥቂት ዓመታት በኋላ የተካሄደው ስድስተኛው ጠቅላላ ምርጫ ግን በህዝብ ድምጽ ይሁንታ ለማግኘት የፈለገ ስርዓት ካለ ኢትዮጵያም በፈተና ውስጥ ሆና ጭምር ምርጫን ማከናወን እንደምትችል አረጋገጠም። ከ5 ዓመታት በኋላ ከወራት በፊት የተካሄደው ሰባተኛው ጠቅላላ ምርጫ መሰረቱን የጣለው ይህን ጊዜ ነው። በዚህ አመኔታ ተስፋቸው የለመለመ 54 ሚሊዮን ኢትዮጵያውያን ድምጻቸውን ሰጡ። ኢትዮጵያውያን የስልጣን ባለቤትነታቸውን ያረጋገጡበት፣ ስልጡን ህዝቦች በማንም ሽፍታ ማስደንበሪያ ከዲሞክራሲያዊ ስርዓት የማያፈገፍጉ መሆናቸውን አሳዩበት። በሞት ጥላ መካከል ሆነው ሰዎች የቶክስ ድምፅ ሳያቆማቸው፣ ዝናብ፣ ብርድ፣ ውርጭ፣ ረሃብ ሳያቆማቸው ዋጋ ከፍለው ለመምረጥ መብታቸውን ኤክሰርሳይዝ ለማድረግ የሄዱበት መንገድ ኢትዮጵያውያን በሀገረ መንግስት ግንባታቸው የማንንም ወሬ ለመስማት ዝግጁ አለመሆናቸውን ያሳያል። ዝም ብሎ ፕሮፓጋንዳ እንደፈለገ የሚነዳው ህዝብ እንዳልሆነ፣ አስተዋይ ህዝብ እንደሆነ፣ የሀገረ መንግስት ግንባታ የመንግስት መኖር ጥቅሙ ምን እንደሆነ ትልቅ መልእክት ያስተላለፈ ይመስለኛል። በሶማሌ በሱዳን ያጋጠሙ መንግስት አልቦ እንቅስቃሴዎች ምን ያክል ጉዳት እንዳላቸው የተገነዘበ ህዝብ ይመስለኛል። የእኛና የሱዳን ለውጥ የ6 ወር 7 ወር ዲፍረንስ ነው ያለው። አንድ አካባቢ ነው ለረጅም ጊዜ የገዙ መንግስታት የተነሱበት ለውጥ የተካሄደው። ኢትዮጵያ ውስጥ ያለው ልማት፣ ኢትዮጵያ ውስጥ ያለው ተስፋና እዛ ያለው በጣም ይለያያል። ይህንን ጉዳይ ህዝቡ አስተውሎ ቶክስም እያለ ማስፈራራትም እያለ አትሄድም እያለ ጨክኖ መሄዱ የለም መንግስት ያስፈልገኛል፣ ያ መንግስት ደግሞ በእኔ ይሁንታ መፈጠር አለበት የሚል መልእክት አስተላልፈዋል። ይህ ኢትዮጵያውያን በስልጣን ላይ ስላለው መንግስት ያላቸውን አቋምና ስሜት የገለጹበት ዴሞክራሲያዊ ስርዓት ለተመራጩ ፓርቲ ህጋዊ እውቅና የሰጠ ነው። ቀጣዩ ስራ ህዝቡ አምርሮ የሚጠይቃቸውንና እድገትና ብልጽግናን የሚያረጋግጡለትን ተግባራት ማከናወን ነው። ተመራጮች ይህ ከባድ ኃላፊነት ተጥሎባቸዋል። ተመራጩ ያሳስበኛል። ምክንያቱም የኢትዮጵያ ህዝብ ሌብነት በቃኝ ብሏል። ሌቦችን ከውስጣችሁ አጥሩ ብሏል። ሌብነት የተንሰራፋበት ብልጽግና አልቲሜት ውጤት አያመጣም ብሏል። ቀን ከሌት የማይሰሩ የማይተጉ ሰዎች፣ ስልጣን ወንበር መጠበቂያ አድርገው የሚያስቡ ሰዎች፣ በተጨባጭ ውጤት የማያመጡ ሰዎች ፈትሹ ብሏል። ጽንፈኝነት፣ ጥላቻ፣ በክፉ እሳቤ የተሞላ ከፋፋይ ትርክት አያስፈልገኝም ብለዋል። ትልቅ ሀገር አለኝ፣ ትልቅ ህዝብ ነው፣ ተባብሬ ማደግ እችላለሁ ብለዋል። ይህንን ይሁንታ ተሰጣችሁ፣ ውስጣችሁን አጽድታችሁ፣ ሀገረ መንግስት አጽንታችሁ ለልጆቼ የተሻለች የላቀች ሀገር ታኖራላችሁ በሚል እምነት ነው ብለዋል። ባለፉት 5 ዓመታት ብዙ ድንቃ ድንቅ ስራዎች ሰርተናል። በዚህ 5 ዓመት ግን ፈተናው ከባድ ነው። በዚህ 5 ዓመት በኢኮኖሚ በፖለቲካ ማምጣት የሚጠበቅብን እመርታ እንቅልፍ የሚያስተኛ አይደለም። የጥይት ድምፅ ሳያስቆመው የጸናች ሀገርን ለመመስረት ዋጋ የከፈለውን ህዝብ ጥያቄ ብቻ ሳይሆን ለ5 ዓመታት የሚቆይና ለትውልድ የሚሻገር ስትራቴጂ የቀረጸው የብልጽግና መንግስት መዳረሻው ኢትዮጵያን በሚገባት ልክ ማስቀመጥ ነው። በዚህ ግራንድ ስትራቴጂ ውስጥ ብልጽግናን ማምጣት አንድ ግብ አድርጎ ብልጽግናን ለማምጣት የምንሰራቸውን ስራዎች ከዘረዘረ በኋላ ብልጽግናን ማምጣት በቂ አይደለም። ያ የመጣውን ልማት፣ እድገት፣ ብልጽግና ገቨርን ማድረግ ማስተዳደር፣ መልሶ የሚበላን የሚበላ ሳይሆን የሚዘልቅ እንዲሆን ገቨርን ማድረግ እንዴት ይቻላል የሚለውን እሳቤ ያነሳል። ገቨርን ማድረግ ብቻውን በቂ አይደለም። ኢንዱር ለማድረግ ለትውልድ ለማሸጋገር ወደ ሲቪላይዜሽን የሚያድግ ልማት ብልጽግና ግን ወደ ሲቪላይዜሽን የሚያድግ ሆኖ ኢትዮጵያን በሚገባት ልክ የሚያስቀምጣት እንዲሆን ትውልድ በምን አይነት እሳቤ፣ በምን አይነት ቅብብሎሽ፣ በምን አይነት ትርክት በሚቀጥሉት 25 ዓመታት ኢትዮጵያ ልትሰራ ይገባታል የሚለውን ነገር በጣም ጥልቅ በሆነ መንገድ ያስቀምጣል።
ይህንን የ25 ዓመታት ስትራቴጂውን ለማድረግ ከመንግስት አካላት ባለፈም ምሁራንና ኢትዮጵያውያን እውነተኛ ትርጉሙን በመረዳት የድርሻቸውን ሊያበረክቱበት የሚገባ ነው።